ትኩረት ተነፍጎት የቆየው የቱሪዝም ዘርፉ አሁን ላይ በሀገር ደረጃ ትኩረት ተሰጥቶት ከዋና ዋና የኢኮኖሚ አውታሮች አንዱ እንዲሆን በንቃት እየተሰራበት ይገኛል። በዚህም ኢትዮጵያ ያላትን የቱሪዝም ሀብቶች ለዓለም ለማሳየትና ተመራጭ የቱሪስት መዳረሻዎች በማልማት ላይ ትገኛለች። በዘርፉ ትኩረት ተነፍጓቸው ከቆዩ የቱሪስት መስህቦች አንዱ የባሌ ተራሮች ብሔራዊ ፓርክ አንዱ ነበር። አሁን ላይ አካባቢውን በማልማት ለቱሪስቱ ምቹ ሁኔታ ተፈጥሯል። የአካባቢው ነዋሪዎችም የተሰራው ስራ ትልቅ መሆኑን አንስተው ቦታውን ሁሉም ሰው መጎብኘት ያለበት የታሪክና የባህል እንዲሁም በርካታ መልክዓ ምድራዊ ተፈጥሮ ያለው ቦታ መሆኑን ያነሳሉ። አባቶቻችን የዚህ አካባቢ ጠባቂዎችና ተንከባካቢዎች ነበሩ። አሁን ደግሞ ይህ ኃላፊነት ከትውልድ ትውልድ ሲተላለፍ ቆይቶ እኛ ላይ ደርሷል። እኛም ይህንን አካባቢ እንደ ራሳችን በመቁጠር እየጠበቅነውና እየተንከባከብነው እንገኛለን። ይህ ስፍራ ታሪካዊ እንደመሆኑ ሁሉም ሰዎች መጥተው እንዲጎበኙ እመክራለሁ። በርካታ የውጭ ሀገራት ቱሪስቶች ከተለያዩ የዓለም ሀገራት ተውጣጥተው ወደዚህ ስፍራ ለጉብኝት ይመጣሉ። በተለይም የመካከለኛው ምስራቅ ሀገራት ዜጎችና የቱርክ ዜጎች በስፋት ወደዚህ ስፍራ ይመጣሉ። የእነሱ መምጣት ደግሞ የሀገራችንን ኢኮኖሚ በብዙ እየደገፈና ቱሪዝማችንንም እያነቃቃ ይገኛል። ስፍራው ዘመናትን እየተሻገረ ዛሬ ላይ የደረሰ ታሪካዊ መስህብ ጭምር ነው። በህይወት አጋጣሚ ሰዎች ወደዚህ ስፍራ መጥተው እንዲጎበኙ ጠይቃለሁ። ይህ መስህብ ትልቅ ታሪክ ያለው እንደመሆኑ ሁሉም ሰው መጥቶ ቢጎበኘው ያተርፍበታል እላለሁ። ጠብቀ ነው ነገም ከትውልድ ትውልድ የሚተላለፍ ውብ ስፍራ ነው። ሶፍ ዑመር አካባቢው መሰረተ ልማት ሳይሟላለት ለብዙ ዓመታት የቆየ ሲሆን በዚህም በሚፈለገው ልክ የቱሪስት መዳረሻ ሳይሆን ቀርቶ የነበረ ሲሆን በቅርብ ዓመታት ውስጥ በተከናወነው የልማት ስራ ስፍራውን ለቱሪስት መዳረሻ ምቹ ማድረግ ተችሏል። በባሌ ተራሮች ባሌ ተራራን በምናይበት ጊዜ ከዚህ በፊት ምንም እየለማ አልነበረም። ምክንያቱም መንገድ የለውም፣ ሁሉ ነገር የለውም። እንደ ንብረት ብቻ ተይዞ ነበር ማለት ነው። አሁን በተቀመጠው አቅጣጫ መሰረት በምናይበት ጊዜ ይሄ ቱሉ ዲምቱ ተራራን በምናይበት ጊዜ ከዚህ በፊት መንገድ አልነበረውም። አሁን መንገድ እየተሰራ ነው። እንደዚሁም ደግሞ ገብረ ጉራቻ የሚል ውሃ ቋጥሮ ያለው እዛም ምንም ስራ አልተሰራበትም። አሁን እሱም እየለማ ነው። አጠቃላይ ያለው የቱሪዝም ሁኔታን በምናስብበት ጊዜ እንደ ሀገራችን በቱሪዝም ዘርፍ መነቃቃት የመጣው ቅርብ ጊዜ ነው እና ብዙም በቱሪዝም ዘርፍ አልተሰራም። እንደ መስሪያ ቤት አለ፣ እንደ ሚኒስቴር አለ። ግን ባለፉት ከ7 ዓመታት በፊት የተሰሩ በዚህ ዘርፍ የተሰሩ ነገሮች አሉ ብለን በምንገመግምበት ጊዜ ብዙም ለቱሪዝም ትኩረት ተሰጥቶ አልተሰራበትም። አካባቢው በተፈጥሮ መልክዓ ምድር የበለጸገ በርካታ የተፈጥሮ ሀብቶች መገኛ እንዲሁም ሀገር በቀል ዛፎችን ጨምሮ የተለያዩ አይነት ዝርያ ያላቸው ወፎችና እንስሳት መገኛ ነው። ይህ የባሌ ተራሮች ብዙ ነገሮችን ስላለው የተለያየ በአንድ ቦታ የተለያየ ኢኮሎጂ ስላለው የተለያዩ እንደምክ የሆኑ እንስሳት፣ ወፎች እና የተለያዩ ነገሮች ስላለው ዛፎችንም ጨምሮ ማለት ነው። ይሄ በተያዘው አቅጣጫ መሰረት ዋን ፓርክ ሚኒ ወርልድም እየተባለ ስለሚጠራ በአንድ ፓርክ ብዙ ነገሮች የሚገኙበት የተለየ ኢኮሎጂ ስለሆነ በዚህም እየተሰራ ስለሆነ ከዚህ ብዙ ነገሮችን የምናገኝበት ሁኔታም ይፈጠራል ብለን ነው የምናስበው።